ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች፣ የአዲስ አበባ ጉዳይ አለየለትም፣ ጣፈንታዋ አልታወቀም። የአዲስ አበባ ከተማ ጉዳይ በኦሮሚያ ክልል የፖለቲካ ልሂቃንና በሌሎች ተመካካሪዎች መካከል አለመግባባት መፍጠሩ ነው የተሰማው። በአዲስ አበባ ከተማ እየተካሄደ በሚገኘው የሀገራዊ ምክክር ጉባኤ ላይ ትኩረት ከሳቡ አጀንዳዎች አንዱ የሆነው የአዲስ አበባ ከተማ ጉዳይ በኦሮሚያ ክልል የፖለቲካ ልሂቃንና በሌሎች ተመካካሪዎች መካከል አለመግባባት ፈጥሯል ነው የተባለው። አዲስ አበባ የፌዴራል ትሁን ወይስ የኦሮሚያ ክልል አካል የሚለው ጥያቄ በጉባኤው ከተደራጁ ጥቃቅን ቡድኖች እስከ ስልታዊ ቡድኖች ድረስ ተንጸባርቋል። ትናንት ሮብ ሐምሌ 22 2018 በስልታዊ ቡድኖች ደረጃ በተካሄደው የፌዴራል ከተሞች አጀንዳ ላይም ይሄው አከራካሪ ጉዳይ አነጋግሯል። በቁጥር 16 የሆኑት ስልታዊ ቡድኖች እያንዳንዳቸው 250 ተመካካሪዎችን በውስጣቸው የያዙ ናቸው። የፌዴራል ከተሞች አጀንዳ ምክክር ላይ የድሬዳዋ ከተማ ጉዳይ የተካተተ ቢሆንም አብዛኛውን ትኩረት የሳበው የአዲስ አበባ ከተማ ጉዳይ መሆኑ ነው የተስተዋለው። በትላንቱ የምክክር ውሎ የአወያዮች ጣልቃ ገብነት የተመካካሪዎችን ሐሳብ ሲገድብ እንደነበረ ተነግሯል። አንደኛውን ስልታዊ ቡድን ይመራ የነበረው አወያይ ተመካካሪዎች ከመወያ ሰነዱ ውጭ የሆኑ የግል አስተያየቶች ከመስጠት እንዲቆጠቡ በተደጋጋሚ ሲያስጠነቅቅ ተመልክቷል ነው የተባለው። የትላንቱ ውይይት በርከት ያሉ ተመካካሪዎች ሐሳባችን አልተካተተም የሚሉ ድምጾች ያሰሙበት ነበረም ተብሏል። ከነዚህ ተመካካሪዎች አንዱ የሆኑት ከኦሮሚያ ክልል ሸገር ከተማ የተወከሉት የጉባኤው ተሳታፊ በንዑስ ቡድን ተወያይተን ነገር ግን የተደራጀው አጀንዳ ምክረ ሐሳብ ላይ አልተካተተም በማለት ቅሬታ አቅርበዋል። በንዑስ ቡድናችን አዲስ አበባ የፌዴራል ዋና ከተማም የኦሮሚያ ክልል ዋና መቀመጫ ሆና እንድትቀጥል የሚል ሐሳብ ሰጥተን ነበረ። ነገር ግን ከመድረክ ይህ ጉዳይ ባለመነሳቱ ሊካተት ይገባል ሲሉም ነው አስተያየታቸውን የሰነዘሩት። በተመሳሳይ ከኦሮሚያ ክልል ተወክለው የመጡ ሌላ ተመካካሪ ሐሳባቸውን በኦሮምኛ ቋንቋ ካቀረቡ በኋላ በአስተርጓሚ አማካኝነት አስተያየታቸው ተደምጧል ነው የተባለው። የቀረበው ሰነድ አካታች አይደለም ያሉት እኚሁ ተመካካሪ አጀንዳዎች በሚገባ አልቀረቡም፣ ተንጠባጥበዋል ሲሉ ቅሬታቸውን አሰምተዋል። በውይይታችን ውስጥ አዲስ አበባ የኦሮሚያ ክልል መንግስት መቀመጫ ናት ብለን ወስነን ነበር። ይህ ከተደራጀው ሰነድ ላይ በትክክል ግልጽ ተደርጎ አልተንጸባረቀም። ሌላው አዲስ አበባ የኦሮሚያ እምብርት ናት የሚለውን በግልጽ ለመግለጽ መሽኮርመምን ተመልክቻለሁ፣ ይህ ሊስተካከል ይገባል ሲሉ በአስተርጓሚ በኩል ሐሳባቸውን አቀርበዋል። ይህን ተከትሎ እንግዲህ የመድረኩ አወያዮች ከግል አስተያየት በመውጣት በቀረበው ሰነድ ላይ ብቻ ትኩረት እንዲደረግ አሳስበዋል። አስተርጓሚው በጉባኤው ተሳታፊ የተነሳውን አስተያየት በመቀጠል አዲስ አበባ በኦሮሚያ ክልል ስር ከገባች ለብሔር ብሔረሰቦች ስጋት ትሆናለች በሚል የቀረበው ሐሳብ መስተካከል አለበት። ብሔር ብሔረሰቦች በአዲስ አበባ ብቻ አይደለም ያሉት፣ በኦሮሚያ ሁሉም ከተሞች ይገኛሉ። ለምን የአዲስ አበባ ሲሆን ይህ ይነሳል ሲሉ የኦሮሚያ ክልል ተወካዩ ያቀረቡትን ጥያቄ አስተጋብተዋል። ይህ የስጋት ጉዳይ በሌላ ስልታዊ ቡድን በታቀፉ ተመካካሪ ዘንድም ቅሬታ አስነስቷል። ከፍተኛ የመንግስት ባለስልጣናትን የወከሉት ተመካካሪው አዲስ አበባ ኦሮሚያ ስር ብትሆን ለሌሎች ህዝቦች ስጋት ይፈጥራል የሚለው የተሳሳተ ነው። ኦሮሞ ለሌሎች ህዝቦች ስጋት አይደለም። እንኳን የኦሮሚያ ህዝብ የኬንያ ህዝብ ስጋት አይደለም። ምናልባት ግብፅ ስጋት ብትሆን ነው። ይህ ቃል እንዲደገም አንፈልግም ሲሉ ማስጠንቀቂያ አዘል አስተያየታቸውን ሰጥተዋል። እኚሁ ተመካካሪ በየቀረበው አጀንዳ ምክረ ሐሳብ ላይ ቅሬታ እንዳላቸውም ገልጸዋል። አጀንዳ እንዲያደራጁ የተመረጡት 25 ተመካካሪዎች ማንነት ስብጥር የሌለው ይመስለኛል ያሉት የጉባኤው ተሳታፊ፣ ለዚህም እርሳቸው በንዑስ ቡድናቸው የተወያዩባቸው ጉዳዮች አለመቀረባቸውን በማሳየነትም ጠቅሰዋል። የአዲስ አበባ ጉዳይ ከፌዴራል ስርዓቱ አንጻር መታየት አለበት የሚል ሐሳብም ማቅረባቸውን የጠቀሱት እኚሁ የመንግስት ከፍተኛ ባለስልጣን ይህ ሐሳባቸው በሰነዱ ላይ አለመካተቱን አስረድተዋል። አዲስ አበባ በህገ መንግስቱ አንቀጽ 49 ላይ የመንግስት ርዕሰ ከተማ ናት የሚል ነው። በዚህ አጀንዳ ዙሪያ የተደረገው ውይይት በቀረበው ምክረ ሐሳብ ላይ አልሰማሁም ብለዋል። የአንድ ክልል መሬትን ለፌዴራል አንስቶ መስጠት ነገ ሌሎች ክልሎች ከተሞች ለፌዴራል ይሰጡ ሊባል ነው። ይህ መታየት አለበት ሲሉም ነው ተመካካሪው ያሳሰቡት። በምክረ ሐሳቡ ላይ ተዛባ አቀራረብ በመኖሩ ሪፖርቱ እንደገና እንዲስተካከልም ጠይቀዋል። ተመካካሪው የጠቀሱት የኢፌዴሪ ህገ መንግስት አንቀጽ 49 በውስጡ ከያዛቸው ድንጋጌዎች የፌዴራል ርዕሰ ከተማን የተመለከቱ ናቸው። በዚሁ አንቀጽ የፌዴራል መንግስት ርዕሰ ከተማ
አዲስ አበባ መሆኗን ተደንግጓል። የአዲስ አበባ ከተማ አስተዳደር ተጠሪነቱም ደግሞ ለፌዴራል መንግስት ቢሆንም አስተዳደሩ ራሱ በራሱ የማስተዳደር ስልጣን እንዳለው በዚሁ አንቀጽ ላይ ተቀምጧል። በ1987 ዓ.ም የጸደቀው ህገ መንግስት የአዲስ አበባ ነዋሪዎች በፌዴራሉ የህዝብ ተወካዮች ምክር ቤት እንደሚወከሉም ይገልጻል። በምክክር ጉባኤው እያከራከረ ያለው የአዲስ አበባና የኦሮሚያ ክልል ጉዳይ ላይም በህገ መንግስቱ አንቀጽ 49 ላይ በጥቅሉ ተነስቷል። የኦሮሚያ ክልል የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀምና የመሳሰሉትን ጉዳዮች በተመለከተ እንዲሁም አዲስ አበባ በኦሮሚያ ክልል የሚገኝ በመሆኑ የሚነሱ ሁለቱን የሚያስተሳስሩ አስተዳደራዊ ጉዳዮችን በተመለከተ ያለው ልዩ ጥቅም ይጠበቅለታል። ዝርዝሩ በህግ ይወሰናል ሲል ነው ህገ መንግስቱ የደነገገው። የኦሮሚያ በአዲስ አበባ ክልል ያለው ልዩ ጥቅም የተመለከተ ህግ የማውጣት ሙከራዎች ከዚህ ቀደም መደረጋቸው ቢገለጽም በህገ መንግስቱ ቃል በተገባው መሰረት እስካሁን ድረስ በይፋ የወጣ አዋጅ የለም። በትናንትና የምክክር ውሎ ከአዲስ አበባ ከተማ የተወከሉ ተሳታፊ በልዩ ጥቅም ጉዳይ ላይ ያላቸውን አስተያየት አቅርበዋል። ልዩ ጥቅም የሚለው አያስማማም፣ እንደ አማራጭ ተገቢው የካሳና የአገልግሎት ክፍያ በሚል እንዲቀመጥ ተብሎ የተወያየንበት አልተካተተም ሲሉ እኚሁ ተሳታፊ ተናግረዋል። የኦሮሚያ ህብረተሰብ ጥያቄ እንዲሁ ልዩ ጥቅም ይሰጠኝ ሳይሆን ተገቢው ካሳና ተገቢ አገልግሎት ክፍያ ይሰጠኝ ነው። በመሬት ላይ ፋብሪካ ሲቆም ኢንቨስት ሲደረግ እዚያ ላይ የሚሰጠውን አገልግሎት በቅርበት ላግኝ የሚል ጥያቄ ነው ሲሉም የአዲስ አበባው ተወካይ ገልጸዋል። እኚሁ ተመካካሪ አዲስ አበባ ልዩ ጥቅም ሳይሆን ልዩ ድጎማ ያስፈልጋታል ሲሉም ተደምጠዋል። አዲስ አበባ ከፌዴራልና ከሁሉም ክልሎች ድጎማ ያስፈልጋታል። አዲስ አበባ የሁሉም ብሔር ብሔረሰቦች የሚኖሩባት ከተማ ከተባለች ክልሎች አዲስ አበባ ላይ ዕዳ አለባቸው። የልጅ ልጆቻቸውን ይዛ እየኖረች በመሆኑ ክልሎች መደጎም አለባቸው የሚለው ሐሳብ ይያዝልኝም ብለዋል። አዲስ አበባ የሁሉም ናት ያሉት ተመካካሪው የአንድ አካል ካደረግናት ትጠፋለች ሲሉ መረር ያለ ሐሳብ ሰንዝረዋል። ሌላው የአዲስ አበባ ከተማ ተወካይ በበኩላቸው በጥርጣሬና በስጋት በሚል ከቤቱ የቀረቡ አስተያየቶች በድጋሚ መታየት እንዳለባቸው አስገንዝበዋል። እንደዚህ አይነት አስተያየቶች አቀራራቢ አይደሉም ሲሉም እንደ ሌሎች ተሳታፊዎች ሁሉ ቅሬታቸውን አሰምተዋል። ለ15 ዓመታት በኖርኩባት አዲስ አበባ የአዲስ አበባ ፖሊስና የኦሮሚያ ፖሊስ እንዲሁም የኦሮሚያ ፍርድ ቤትና የአዲስ አበባ ፍርድ ቤት ሲጋጩ ተመልክቼ አላውቅም። በመሆኑም የሚቀርቡ ሐሳቦች ጥንቃቄ ይደረግባቸው ሲሉም ነው ተመካካሪው ያሳሰቡት። የሲዳማ ክልል የመንግስት ተቋምን ወክለው በሀገራዊ ምክክሩ እየተሳተፉ የሚገኙት ቶደምሴ ደንጊሶ አዲስ አበባ የኦሮሚያ ትሁን ወይስ የፌዴራል የሚለው ሐሳብ እርሳቸው በነበሩበት ቡድን ከፍተኛ ክርክር ያስነሳ እንደነበር ገልጸዋል። በሌላ በኩል አዲስ አበባ በኦሮሚያ ክልል እምብርት ያለች በመሆኗ በህገ መንግስቱ የተቀመጠው የልዩ ተጠቃሚነት ድንጋጌ አንቀጽ ተግባራዊ መሆን አለበት የሚል ብርቱ ክርክር መደረጉን ነው የገለጹት። አቶ ደምሴ እርሳቸው በተሳተፉበት ቡድን በብዛት የተንጸባረቀው ሐሳብ አዲስ አበባ የፌዴራል ከተማ ትሁን የሚለው የሚደገፍ እንደሆነም አክለዋል። አዲስ አበባ ብዙ ብሔር ብሔረሰቦች አቅፋ የያዘች ከተማ ብሎም የአፍሪካ ዋና ከተማ በመሆኗ ይህ የአዲስ አበባ ሀብት ሁሉም ያፈራው በመሆኑ ወደ ታች ወስዶ ማቀጨጭ አስፈላጊ አይደለም ሲሉም አቋማቸውን አገርተዋል። የወለኔ ህዝብ ዴሞክራሲያዊ ፓርቲ ወህዴባ ወክለው በፌዴራል ከተሞች ጉዳይ ላይ እየተወያዩ የሚገኙት ኮሎኔል አለማየሁ ኃይሌ የህገ መንግስቱ የልዩ ጥቅም ድንጋጌ ተግባራዊነት ላይ በእርሳቸው ቡድን ደረጃ ላይ ከስምምነት ላይ መድረሱን ለኢትዮጵያ ኢንሳይደር ተናግረዋል። ሆኖም በሌሎች ቡድኖች ይህ ሐሳብ ተቃውሞ እንደገጠመውና አዲስ አበባ ራስ ገዝ ሆና እንድትቀጥል የሚሉ ሐሳቦች እንደተነሱ መስማታቸውን ነው የጠቀሱት። በህገ መንግስቱ ኦሮሚያ ከአዲስ አበባ የሚያገኘው ልዩ ጥቅም የሚለው ጉዳይ ስሙ ብቻ ነው የተቀመጠው። ስለዚህ ካልተተገበረ አለማስቀመጥም ይቻል ነበር። በመሆኑም አሁንም አዲስ አበባ በኦሮሚያ እምብርት ላይ እንደመገኘቷ ልዩ ተጠቃሚነቷ መረጋገጥ አለበት የሚሉ ጽኑ አቋም አንጸባርቀናል ያሉት ኮሎኔል አለማየሁ በቀጣይ ያሉት ጉዳዮች በሌሎች ውይይቶች መፍትሄ ያገኛሉ ብለው እንደሚጠብቁ ነው ያመላከቱት። በትናንትና የምክክር ውሎ እንግዲህ የአዲስ አበባ ስያሜ እንዲለወጥ፣ የከተማይቱ የአካባቢ ስሞች እንዲቀየሩ፣ የአዲስ አበባ ከተማ ፍርድ ቤትና የከተማይቱ ፖሊስ በድጋሚ እንዲዋቀሩ ምክረ ሐሳቦች ቀርበዋል። በምክክር ጉባኤው ላይም ግላይ ሐሳቦች ተንጸባርቀዋል የሚል ትችት የቀረበ ሲሆን ከውይይት ሰነዱ ውጭ ያሉ ሐሳቦች ጥንቃቄ እንዲደረግባቸውም ማሳሰቢያዎች ተሰጥቷል። ወደፊት አዲስ አበባ ከተማን ዕጣ ፈንታን በተመለከተ ምን ይወሰናል፣ ምን ይካሄዳል የሚለውን በተመለከተ ለእናንተ የማቀርብላችሁ ነው የሚሆነው። አብራችሁ ስለቆያችሁና ይህንን መረጃ ስለሰማችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባይ